ዘገሊላለት የዘገሊላለት ነይልኝ በኔ ሞት ዘገሊላለት የዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም እመጣለሁ እኔም ያስተሪዮ ማርያም እመጣለሁ ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች እንኳን ለብርሃነ ጥምቀቱ በሰላም በፍቅር በጤና ጠብቆ አቆያችሁ እያልን እነሆ የቅዳሜ መዝናኛ ፕሮግራማችን ጀምረናል ማለት ነው። ፕሮግራሙን ወደ እናንተ በማድረስ እኔ መኙሻል ዮሴፍ እንዲሁም ባልደረባዬ ዮሐንስ ባይሳ በካሜራ በኩል ነብዩ ተስፋዬ እንዲሁም ከዳይሬክተራችን ፋሲካ ጸጋዬ ጋር በጋራ ከስቱዲዮ ባለሙያዎች ጋር ሆነን ቆይታ እናደርግ ይሆናል። አብራችሁን ቆዩ። ተመልካቾቻችን እንኳን ለብርሃነ ጥምቀቱ በድጋሚ አደረሳችሁ። ይመኙሻል አንቺም እንኳን አደረሰሽ። እንዴት አልተቻልኩም? ሎሚ ወርበራ ላይ ቅድም አልተቻልኩም ማለት ለመናገር በርካቶችም ብዙ ጊዜ በጥምቀት በዓል ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል እንደሚባለው ሁሉ ደግሞ ልጃገረዶች ጥምቀት በዓል በነገርሽ ላይ ባህላዊና ሃይማኖታዊ ይዘትን ጠብቆ ነው የሚከወነው። እንግዲህ በሀገራችን ኢትዮጵያም በተለይ ሀገራችን ኢትዮጵያ በዩኔስኮ ካስመዘገበቻቸው በማይዳሰሱ ቅርሶች መካከልም አንዱ ነውና ዛሬ እንግዲህ እንዴት ነው ጎዳዎች? እኔማ አፈረስከኝ እንጂ ወገቤ ነው መታሸት ነቃ እንድትይ ነው ነቃ አድርገኛልና ጥምቀት በዓል ሲመጣ ብዙ ጊዜ ጎረምሶች የደረሰችን ልጃገረድ ወይ የሚፈልጓትን የጥምቀት ቀን ጠብቀው እንደዚህ ሎሚ ይወረወራል ማለት ነው። እንግዲህ የምትስማማም ከሆነ እንደኔ ትቀበላለች ማለት ነው። ሎሚ ጥምቀት እንዳትቀር ይባላልና አንቺ እንዳልሽው ነው ይመኙሻል። ተመልካቾችም እናንተም በየቤታችሁ እንኳን አደረሳችሁ ባሉ የሰላም የፍቅር የአብሮነት እንዲሆን ለልባዊ ምኞታችንን ነው። ቅዳሜ መዝናኛችንን ይኸው ተጀምሯል። እንግዲህ በርካታ ጉዳዮችን ወደ አድማጭ ተመልካቾቻችን እናደርሳለን። ይመኙሻል እንደሚታወቀው በተለይ አሁን ላይ በጥምቀት በዓል ላይ ሆነን ነው አለባበሳችን እንደዚህ በአማረ መልክ አጊጠን ለበዓል በሚመስል ሁኔታ ነው የተሰናዳነውና በዛሬ ቆይታችን እንግዲህ በርካታ ጉዳዮችን እንመለከታለን። እነሱም ከኛ ጋር ጊዜያቸውን የሚያሳልፉ ለኛ ጊዜያቸውን የሚሰጡ ከሆነ ብዙ ቁም ነገር ይሸምታሉ። አሁን እንግዲህ ልክ ነህ ጆን። ጥምቀት በዓል እንግዲህ ከኢትዮጵያ በዩኔስኮ ከተመዘገቡ የማይዳሰሱ ቅርሶች መካከል የጥምቀት በዓል አንደኛው ነውና እንግዲህ እንደ ኢትዮጵያም ትልቅ ስፍራ የሚሰጠው በዓል ነውና በተለያዩ አካባቢዎች በክርስትና እምነት ተከታዮች ዘንድ በድምቀት ይከበራል ማለት ነው። በተለያዩ ኩነቶች እጅግ በጣም ደስ ይላል። እንግዲህ አርባ ምንጭም በነገው ዕለት በደማቅ ሁኔታ ይከበራል። ይመንሻል አንቺ እንዳልሽው እንግዲህ ጥምቀት በዓል በተለይ አራተኛው የማይዳሰሱ ቅርሶች መካከል አንዱ ነው የተመዘገበው። መስቀል በዓል የኦሮሞ የአባገዳ ስርዓት እና ኢሬቻ ቀጥሎ አራተኛው የማይዳሰስ ቅርስ ሆኖ ነው በኢትዮጵያ የተመዘገበው እና በርካታ ምዕመናንም በጋራ ወጥተው የሚያከብሩበት በተለይ ከከተራ ጀምሮ ነው አይደል የሚከወነው? በትክክል እንግዲህ ከተራ የሚባለው የመጀመሪያው ቀን ነው። የጥምቀት የመጀመሪያው ቀን ከተራ ይባላል። ታቦተ ሕጉ ወይም ታቦታቱ ከያሉበት ደብር ወጥተው ወደ ተዘጋጀላቸው ስፍራ ወደ ማደሪያቸው እዛ ሄደው የሚያድሩበት ሁኔታ አለ። እንግዲህ በሚያድሩበት ወቅትም የሃይማኖቱ ተከታዮች እንዲሁም መዘምራን፣ ሰንበት ተማሪዎች፣ ዲያቆናት በዝማሬ የሚያገለግሉበት እንዲሁም ደግሞ የሃይማኖት አባቶች እየቀደሱ እያጠኑ እዛው ቆይታ የሚያደርጉበት ነው። በንጋታውም ጥምቀት በዓል ይባላል። በደማቅ ሁኔታ ነው እንግዲህ በየአካባቢው የሚከበረውና እጅግ በጣም ደስ ይላል። ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ላይ ወርዶ የተጠመቀበትን ዕለት ታሳቢ በማድረግ ነው እንግዲህ በመላው ክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው። እንደሚታወቀው ጥምቀት ሲከበር ደግሞ በርካታ ምዕመናንም በነጭ ልብስ አጊጠው ነው የሚወጡት። እንግዲህ በርካታ ምዕመናን ቅድም አንቺ እንዳልሽው የሰንበት ተማሪዎች ምዕመናን በጋራ ወጥተው በዜማ በዝማሬ በአምልኮ እንዲሁም ቤተክርስቲያን ስርዓታዊ ሁነቱን ጠብቀው በዓሉን በጋራ የሚያከብሩበት በዓል ነውና ከፊት ለፊታችን
እንግዲህ አርባ ምንጭ ደብረ መድኃኒት መድኃኔዓለም ካቴድራል ቤተክርስቲያን ይገኛል። ይመኙሻል ሲታይ በጣም የሚያምር እጅግ ደስ የሚል ክህነ ህንጻ ነው አይደል? ያው በጣም ደስ የሚል ነው ማለት ነው። የመድኃኔዓለም ቤተክርስቲያን አካባቢ ነው የምንገኘው። እንግዲህ ጥምቀት በዓልም በነገው ዕለት በደማቅ ሁኔታ ይከበራል። እንግዲህ ከያሉበት ታቦታቱ ከያሉበት ሲወጡ እንግዲህ የመድኃኔዓለም ጽላትም አንደኛው ነውና እጅግ በጣም ደስ ይላል። ቅድም እንዳልሽው ሃይማኖታዊና ባህላዊ ይዘት አለው። ወጣቱ ልጃገረዶች በተለይ የውሃ አጣጫቸውን የሚያገኙበትም መድረክ ነው እና ምናልባት እስከዛሬ ብዙ ጥምቀት በዓላትን አክብረሽ ይሆናል ይመኙሻል። እንዴት ነው ሎሚ ተወርሮብሽ ያውቃል ወይስ ዛሬ ነው የመጀመሪያው ነኝ? ተወርሮብኝ እንኳን አያውቅም። ለመጀመሪያ ጊዜ ነው ዛሬ ሲወረወርብኝ። አሳመምኩሽ እንዴ? ቅድም እኮ ብዬሃለሁ። በጣም ነው የመታኝ። ወርውራ አንተም አታውቅም መሰለኝ። አወራወሩንም አላወቅበትም። እውነት ነው መናገር ለመውደት አይደለም። ሎሚው ግን ተለቅ ያለ ስለሆነ ነው ምናልባት ያሳመመሽ። በትክክል ተመልካቾቻችን፣ ልዩ ቅዳሜ መዝናኛ ፕሮግራማችን አሁንም ወደ እናንተ መድረሱን ይቀጥላል። እንግዲህ በርካታ ጉዳዮችን ነው እያነሳን የምንገኘው። ዘገሊላለት የዘገሊላለት ነይልኝ በኔ ሞት ዘገሊላለት የዘገሊላለት ነይልኝ በኔ ሞት አስተሪዮ ማርያም እንግዲህ ቅዳሜ መዝናኛችን ተመልካቾቻችን ወደ እናንተ እየደረሰ ይገኛል። በበዓል ዋዜማ ላይ ሆነን ነው ወደ እናንተ እያደረሰን የምንገኘው። እናንተም በዓሉን ከኛ ጋር በጋራ እያሳለፋችሁ ቅዳሜያችንም ለኛ ስለሰጣችሁ ምስጋናችን ይድረሳችሁ። አንድ ሁለት እያልን ወደ ሁለተኛው ምዕራፍ ተሻግረናል። ይመኙሻል እንግዲህ በሀገራችን አንድ ትልቅ የሆነ እውነት አለ። አሜሪካዊ ቲክቶከርና ዩቲዩበር ዳረን ዋትኪንስ ጁኒየር ወይም ደግሞ ማህበራዊ ሚዲያ ስሙ አይሾ ስፒድ ወደ ሀገራችን ገብቷል። አዲስ አበባ ገብቶም በርካታ ጉዳዮችን በተለይ የአፍሪካ ማዕከል የሆነችውን አዲስ አበባን በሚያስደንቅ ሁኔታ ለዓለም እያስተዋወቀ ነበር። በትክክል እንግዲህ አዲስ አበባን ከዚህ ቀደም ነጮቹ እንደሚሏት በራብ የተጎዳን አድርገው እንዲሁም ደግሞ በጦርነት በቃ ነው የሚታወቀውና ያንን ደግሞ ሰላማዊ ሀገር መሆኗን እንግዳ ተቀባይ መሆኗን እንዲሁም ደግሞ ባህላችንን ታሪካችንን ለዓለም ሕዝብ በሚሊዮኖች ለሚቆጠረው ሕዝብ ፍንትው አድርጎ ያሳየበት ሳምንት ነበርና እጅግ በጣም ደስ የሚል ነገር እንግዲህ ይመኙሻል 48 ሚሊዮን 500 ሺህ በላይ ሰብስክራይቦች ያሉት ይህ ወጣት እንግዲህ በአንድ ጊዜ እይታም በርካቶችም በቀጥታ ሀገራችን ያለችበትን ነባራዊ ሁኔታ በተለይ በአድዋ መታሰቢያ ማዕከል ውስጥ በመገኘት በእግሩ ጭምር እየተጓዘ የኢትዮጵያ ሰንደቅ ዓላማን ይዞ ሀገራችንን ለዓለም ሲያስተዋውቅ ቆይቷል። በርካታ ብሔር ብሔረሰቦች ኦሮምኛ፣ ጉራግኛ እንዲሁም የጋሞ ጻልቄ ባህላዊ ቡድንን በጋራ ከሱ ጋር በመሆንም ሲጨፍሩ ነበርና እንግዲህ ደስ የሚል ነው። አካባቢያችን በሚገባ ለዓለም እያስተዋወቀ የምሽት ድባቡን ምናልባት አስታውሽ እንደሆነ በድሮን በርካቶችም የምሽት ልዩ ገጽታን በድሮን አማካኝተም ለዓለም እያስተዋወቀ በርካቶችም አጃይብ እንዲሉ ሁሉ አድርጓልና አይሾ ስፒድ መምጣት ለሀገራችን ትልቅ ገጸ በረከት ይዞ መጥቷል። በትክክል እንግዲህ ትልቅ ገጸ በረከት ብቻ ምን ለራሱ እንዳያንስብና ቅድም እንዳልነው ነው እንግዲህ እጅግ በጣም ደስ የሚል ነው በሁሉም ዘንድ ያው ህዝቡ እሱ መምጣቱ ምንድነው ጥቅሙ የሚሉም አንዳንድ ማህበራዊ ሚዲያ ላይ የታዘብኳቸው ነገሮች አሉ። እንግዲህ እሱ መምጣቱ ቅድም ተናግረናል በነጮች አካባቢ ለኢትዮጵያ የሚሰጠውን እሳቤ ሙሉ በሙሉ ያወደመና የፍቅር ሀገር መሆኗን ለዓለም ያሳየበት ነው ብለናልና ያም አንዱ ላይክ አድቫንቴጅ የምንለው ነገር ነው። ሌላው ደግሞ እንግዲህ ሲመጣ እንዳይኸው ከሆነ ቁርጥ ስጋ እንግዲህ ትልቅ ስፍራ የምንሰጠው ምግባችን ነው። ያንንም እንግዲህ ሲበላየንበት ቡናም እንግዲህ የቡና መገኛ ሀገር እንደመሆኗ መጠን ኢትዮጵያ ያንንም እንግዲህ ለዓለም ያስተዋወቀበት እንዲሁም ባህላዊ ጭፈራችንን እሱ ገና ሲገባ እንግዲህ በኦሮሞኛው፣ በአማርኛው፣ በጋሞኛው እየጨፈሩ አቀባበል አድርገዋል። እሱም ደስ ብሎት ከነሱ ጋር እኩል እየጨፈረ ነበርና ያም ይበል የሚያሰኝ ነው። እጅግ በጣም ደስ ይላል። እንግዲህ ሌላው ከሱ ጋር በመልክ የሚመሳሰሉ ሁለት ወጣቶችም አሉ። የዚምባብዌው ስፒድ እና የኢትዮጵያው ስፒድ በመባል ይታወቃሉ እና ለሶስት ሆነው ነበረ እንግዲህ ሲጎበኙ የነበረው እጅግ በጣም ደስ ይላል። እንግዲህ የስፒድ
አላማው ምንድነው? በአፍሪካ የሚገኙ 20 ሀገራትን እየዞረ ለመጎብኘት ነውና ይበል የሚያሰኝ ነው። እንግዲህ ኢትዮጵያ እንደሚታወቀው በቀኝ ያልተገዛች ብቸኛ ሀገር ናት በአፍሪካ። እንግዲህ ሌሎች የነጻነት ቀናቸውን ሲያከብሩ፣ እኛ ግን የድል ቀናችንን ነው የምናከብረው። ያም ለየት የሚያደርገን ነገር ነው። ሌላው ደግሞ ኢትዮጵያ እንግዲህ የራሷ ፊደል አቆጣጠር ያላት እንዲሁም ደግሞ የራሷ ካላንደር ያላት ለየት የሚያደርጋት ይሄም እንግዲህ ለየት የሚያደርጋት ነገር ነው። ይበል የሚያሰኝ ነው። በአፍሪካ የራሷን ፊደል በመቅረጽም ቀዳሚው ሀገር ነች ኢትዮጵያ። እንግዲህ እንደሚታወቀው በአድዋ ያልተገዛን ሌሎች አንቺም እንደገለጽሽው ሌሎች የነጻነት ቀናቸውን ሲያከብሩ እኛ የድል በዓላችንን የምናከብርበት የጥቁር አፍሪካውያን በሙሉ ተምሳሌት የሆነበት አረንጓዴ፣ ቢጫ፣ ቀይ ሰንደቃችን እንግዲህ ይመኙሻል በርካታ የአፍሪካ ሀገራት እያንዳንዱን ቀለም ወስደው የሀገራቸው ሰንደቅ ዓላማ አድርገዋልና ይሄ የሚያሳየው ኢትዮጵያ ምን ያህል የቀደመች ሀገር መሆኗን ማሳያ ነው። የስልጣኔ ሀገር መሆኗን ማሳያ ነውና ከዚያ በዘለለ ግን እኔ ስለ ሀሴት ደረጃ ጥቂት ማንሳት እፈልጋለሁ። ሀሴት እንግዲህ በአፍሪካ ቀዳሚ ሆናለች፣ በዓለምም ደግሞ ቁንጅና ውድድር ሁለተኛ ወጥታለችና ስፒድ ጋር የነበራቸውን ምናልባትም ኮንቨርሴሽን በወቅቱ አይተሽ እንደሆነ ከሆነ ኢትዮጵያዊ ነሽ? አዎ። እንዴት ነው ሀገራችሁ? ውድድሩ ምን ይመስል ነበር? በጣም ደስ ይላል። ምን እንደሆነ ነው የምፈልገው? ምናልባት በኢትዮጵያ ባህልና ቱሪዝም አማካኝነት የአንድ በሌዘር ጃኬት ስጦታ መልክ ለሱ ሰጥተው ነበርና ያንን ስጦታ ወስዶ ሬት አድርጊኝ አላት። ከዛ 9 አለችው እና ለምንድን ነው 10 እንደሆነ ምን ማድረግ አለብኝ ብሎ ጠየቃት። ከዛ ምላሿ በጣም የደነቀኝ እሱ ጋር ነው። 10 እንዲሆን ከፈለክ ደግመና ወደ ሀገራችን እና የምትናገርበት መንገድ ኢትዮጵያዊነትን በሚገልጽ መልኩ በጣም ስርዓቱን በጠበቀ መልኩ ምናልባት አሾ ስፒድ ምናልባት የሚሆነውን ካየሽ በቀረጻ ላይ አድፋል። እሱ ያደገበት ማህበረሰብ ነው። እኛ ጋር ሲመጣ ግን ረጋ ብላ ስትናገር በደንብ አስተዋውቃለሁ። እንደውም ራስ ልጋብዝሽ ምናምን ሲላት አስብበታለሁ። ተመልከቺ ምን ያህል ኢትዮጵያዊነትን እንዳንጸባረቀች ማየት ይቻላልና መጀመሪያ እንደሚታወቀው አሾ ስፒድ ኬንያ ነበር። ኬንያ የነበረው ሰብስክራይብ መጠን ኢትዮጵያ ከመጣ በኋላ ካለው ጋር ሲነጻጸር የኢትዮጵያ ከኬንያው ከፍ ያለ ሆኖ አገኝተናል። ከዛ በኋላ ወደ ግብጽ ሀገር ነው የሄደውና አሾ ስፒድ ወደ ሀገራችን መጥቶ በተለይ ቲክታከሮችን ማመስገን ጥሩ ይመስለኛል። እና አዶናይን ይሄን እድል ስላመቻቹ እነ ቶሚን በትክክል እንግዲህ እነሱ ምን ያህል ተከፋፍለው አጀንዳውን እንዴት እንዳራገቡት ከመምጣት ጀምሮ አቀባበሉን መላው ሀገራችን ላይ መላው ዓለም ላይ ኢትዮጵያ እንድትገለጽ ሆኗልና ቀደም ብለሽ አንቺ እንደገለጽሽው ኢትዮጵያ በድህነቷ የምትታወቅበትን አሁን በስኬቷ አሁን በእድገቷ እንግዲህ ኮሪየር ልማት ላይ ነበረውን ታስታውሻለሽና እጅግ በጣም አጃይብ የሚያስብል ነው። እንግዲህ ከዛ ቪዲዮ በኋላ የዓለም አይኖች ሁሉ ወደ ኢትዮጵያ ሆነዋል ብላለች አዲስ አበባ ከንቲባ ክብርት አዳነች አቤቤ። የዓለም አይን ሁሉ ወደ ኢትዮጵያ ሆኗልና ያም እንግዲህ የሆነው በስፒድ ነውና በዚሁ አጋጣሚ እንግዲህ ልናመሰግነው ይገባል። በነገሮች ላይ የአርሰናል የፊት መስመር ተጫዋች ቡካዮ ሳካና ማርቲኔሊም የአሾ ስፒድን ምስል ከተከታተሉ በኋላ በዘ አትሌቲክስ ሚዲያ ላይ እንደገለጹት ወደ ኢትዮጵያ ለመምጣት ፍላጎት እንዳደረባቸው ኢትዮጵያን መጥተው መጎብኘት እንደሚፈልጉ ተናግረዋል። ሌሎችም በርካቶችም ከዚህ ከአሾ ስፒድ በኋላ ከዚህ ጋር ተያይዞ እንግዲህ ታዋቂው ራፐር ቲክቶክ ላይ እናቀዋለንና ዲዲጂ ይባላል እንግዲህ ወደ ኢትዮጵያ ለመምጣት ፍላጎት አድሮብኛል ቪዲዮን ካየው በኋላ ብሏል። እንግዲህ ይሄ እንግዲህ ለሀገራችን ኢትዮጵያ ብሎም ለአዲስ አበባ ትልቅ ስኬት ነው ብዬ ነው ማየው። በትክክል እንግዲህ የአፍሪካ ማዕከል የሆነችው አዲስ አበባ የሚገባ ለዓለም የታየችበት ኢትዮጵያ ባህል፣ ወግ፣ ስርዓት እንዲሁም አመጋገባችን ሁሉ ሳይቀር ለዓለም የታየበት ትልቅ መድረክ ነው የአሾ ስፒድ መምጣት ወደ ኢትዮጵያ። ሌላኛው ጉዳይ ደግሞ አንድ ሌላ መልካም ዜና ሰምተናል። ይመኙሻል የአደይ አበባ ስታዲየም የፊፋን እና የካፍ ስታንዳርድን ባሟላ መልኩ እውቅናን አግኝቷል። በትክክል እንግዲህ የአደይ አበባ ስታዲየም የፊፋን ስታንዳርድ እንደሚያሟላ የተገለጸበት ሁኔታ አለ። ያም ይበል የሚያሰኝ ነው። እጅግ በጣም እንግዲህ በሀገራችን ኢትዮጵያ በርካታ ደስ የሚሉ ጉዳዮችን የሰማንበት ሳምንት ነውና ከነዛም ውስጥ እንግዲህ የአደይ አበባ ስቴዲየም ጉዳይ ነው። እንግዲህ ስቴዲየሙ እዚህ ኢትዮጵያ ላይ መገንባቱ አዲስ አበባ መኖሩ ያልተፈለገ ወጪን ያስቀርልናል ብዬ ነው ማስበው። ምክንያቱም እንግዲህ ከዚህ በፊት ወደ ውጭ ወጥተው ነበር ብሔራዊ ቡድናችን በትክክል እንግዲህ እዛ ሲጫወቱ ደግሞ
በጣም ብዙ ወጪ ነው የምናወጣው። ያንንም የሚያስቀር ነው እንደውም ወደዚህ ለሀገራችን ገቢ የሚያስገኝ ነውና ይበል የሚያሰኝ ነው። ይመንሻል እንግዲህ የ2029 የአፍሪካ ዋንጫን ለማስተናደር ሀገራችን ኢትዮጵያ ፊፋን ጥያቄ አቅርባለች። ፊፋው ደግሞ ያንን ምላሽ ካሰጠና ዩኒታን ካገኘ ምናልባትም ኢትዮጵያ ያንን ውድድር ከምታዘጋጅባቸው ትላልቅ ስታዲየሞች መካከል አንደኛው የአዲስ አበባ ስታዲየም ነው። ምናልባት እጅግ በጣም የሚያምር ኦልትራፎልድ ይመስላል እንዲህ ከጀርባው ስታዩ እጅግ በጣም ደረጃውን የጠበቀ የፊፋና ካፍ ስታንዳርድን ባሟላ መልኩ ሳሩ ራሱ በሚገባ ተሰናድቶ ነው 86 ነጥብ ከ86 ነጥብ በላይ እውቅናን አግኝቶ ነው የተሰጠበትና እንደሚታወቀው አንቺም ቀደም ጠቅሰሻል ብሔራዊ ቡድናችን በርካታ ጨዋታዎችን ከዚህ ኢትዮጵያ ላይ እንዳደርግ እክል የሆነበት ነገር ምንድነው የሜዳ ጦት ነው። ስለ ፕሮፌሽናል ሜዳ ፊፋና ካፍን ስታንዳርድን በማላ መልኩ ያለ መኖሩ ነውና አሁን እንግዲህ እግዚአብሔር ይመስገን አዲስ አበባ ስታዲየም ዩኒታን አግኝቷል። የመሮጫ ትራኩም ፖዚቲቭ ተብሎ ዩኒታን ካገኘበት ሁነቶች መካከል ይገኛል። በይህም ተከትሎም የኢትዮጵያ ባህል ሚኒስተር ሸዊት ሻንካም እንኳን ደስ ያላችሁ መልእክት አስተላልፈዋልና ይበል የሚያሰኝ ይመኝሻል። በትክክል እንግዲህ አርባ ምንጭም ስቴዲየም እጅ ለእጅ ተያይዘን እንግዲህ እንደዚህ እንደ አዲስ አበባ ስቴዲየም እንግዲህ እንደዚህ እውቅና የሚሰጥበት ቀን ቅርብ ነው ብለን እናስባለን። አሁንም እንደጀመርነው እንጨርሰዋለን። 61 11 ኦኬ ማለትም ቤተሰብ እንዲሆኑ ቶምቦላ ሎተሪም እየተሸጠ ነው። ስታዲየማችንም ምናልባት አይተሻል በቅርብ ሙሉ በሙሉ ሁለተኛው ፍሎር ግንባታው እየተጠናቀቀ ነው። ዙሪያው ወርድ እየተጠናቀቀ ነውና አሁንም በጋራ ክንድ በነገሮች ላይ የኛም ስታዲየም የአፍሪካ ዋንጫን ከሚያሰናዱ ሜዳዎች መካከል አንዱ ሊሆን ይችላል በዚህ ፍጥነት ከተጠናቀቀና ይበል የሚያሰኝ ነው። ቅዳሜ መዝናኛችን እናንተ እየደረሰ ይገኛል። አንድ ሁለት እያለን እንግዲህ ወደ መደበኛ ፕሮግራማችን ከመሸጋገራችን በፊት ምን ነው በዓል ሆኖ ዋዜማው ላይ ተገኝታችሁ ምን ነው ቦር ያዛችሁን እንዳይሉ አንድ ቆንጆ የጥምቀት በዓልን የሚገልጽ ቆንጆ ሙዚቃ ይሁኔ በላይን ተገባብዘን እንመለሳለን። አብራችሁን ቆዩ። የዘገሊላለት ነይልኝ በኔ ሞት ያስተሪው ማርያም ያስተሪው የዘገሊላለት ነይልኝ በኔ ሞት ያስተሪው ማርያም ያስተሪው ማርያም እመጣለሁ እኔም የተሸነሸነው ትፍትፉ መቀነተም ወገቡን የዞረዋ ለበደ ጉንፋናው ማሳደረዋ እንኳን ዛጎን ማርዳው አምባሩ መስቀሉም ሽርሙ ታገሪ ማተበሽ ድንግሉን አንቺ ማሳመር መቻል ሰባል አየነ የነይ ድማም የነይ ነይ አበሮ የነይ መዘንካታ የነይ ነይ አለነ
ዘገሊላ ልት ነይልኝ በኔ ሞት ያስተሪው ማርያም እመጣለሁ እኔም ያጅ እንግዲህ ያረጋለሳ መታል ማታ ሆኮይ መሰረቴን ማነው ማነው ደሞ ማሊነካሽ ማነው ማነው ያባት ዳረጎቴን ማነው ማነው ወዳንቺ ስመጣ ማነው ማነው ተመለስ የሚለኝ ማነው ማነው ማን ይሆን ወገኛው ማነው ማነው የሚከለክል የዘገሊላ ልት አይቼሽ ደክሜ ልክ እንደ ታቦቱ አንቺን ተሳልሜ ያስተሪው ማርያም ጸናብኝ መኝ የገናው ብየው ሆታና ጭፈራው ካህናት መዝሙር ዜማ ላውርበው ካንቺ ጋር ደመቀ ያመት በዓል ጨዋታው የነይ አበብዬ ነይ ዘንካታ ነይ አዶማ